ስፖርት እንግዲህ ከምናየው መካከል አንደኛው የሚሆነው የጣሊያን ብሔራዊ ቡድን አዲስ አሰልጣኝ ለመቅጠር በሂደት ላይ ነው። ለዚህ ለአዲስ አሰልጣኝ ቅጥር እንዲሆነው ግን መጀመሪያ ያደረገው ነገር አዲስ ዳይሬክተር መቅጠር ነበረ። ይህንን ተወጥቶታል። በዚህ መሰረትም ከሁለት ቀናት በፊት ይፋ በተደረገው የጣሊያን ብሔራዊ ቡድን የቀድሞውን የብሔራዊ ቡድኑን አምበል እና የቀድሞ ዝነኛ ተጫዋች ማልዲኒን የዳይሬክተር አድርጓል። የብሔራዊ ቡድኑ ዳይሬክተር አድርጓል። ማልዲኒ ደግሞ እንደተሾመ ወዲያው ያደረገው ነገር አማካሪ መቅጠር ነው። አማካሪ ያደረገው ደግሞ በኤሲ ሚላን የቀድሞ አጣማሪው የነበረው አጣማሪ እንኳን ሳይሆን የመሃል ሜዳ ተጫዋች ስለሆነ ብዬ ነው እንግዲህ የጠራው ሊዮናርዶን እንግዲህ አማካሪ አድርጎ ሾሟል። ሊዮናርዶ በኤሲ ሚላን በጣም የተሳካ ነው። ምንም እንኳን ብራዚላዊ ቢሆንም ግን ለዚሁ ለቦታው የጣሊያን ብሔራዊ ቡድን ዋና ዳይሬክተር አማካሪ በማድረግ ሾሞታል። ስለዚህ እነዚህ ሁለቱ ሰዎች ቀጣዩን የጣሊያን ብሔራዊ ቡድን አሰልጣኝ ይመርጣሉ ተብሎ ይጠበቃል። 4 አሰልጣኞች በሾርት ሊስት ወይም ደግሞ በዝርዝር ውስጥ ተካተዋል። እነዚህ 4 አሰልጣኞች አንደኛው ፔፕ ጋርዲዮላ ነው። ፔፕ ጋርዲዮላ በቀዳሚነት ከተያዙ የጣሊያን ብሔራዊ ቡድን አሰልጣኝ እንዲሆኑ በዝርዝር ውስጥ ተይዟል። ፍላጎት አለው የለውም ሌላ ጉዳይ ሆኖ ነው። ሌላኛው ደግሞ የቀድሞ የብሔራዊ ቡድን አሰልጣኝ የነበሩ 2 ግለሰቦች ወይም አሰልጣኞች ተይዟል። ሮቤርቶ ማንሲኒ ከተያዙት መካከል አንደኛዎቹ ናቸው። እንደዚሁም ደግሞ ይህንን ቦታ ይይዛሉ ተብሎ የሚጠበቁት አንቶኒዮ ኮንቴ ናቸው። አንቶኒዮ ኮንቴ በድጋሚ ወደ ብሔራዊ ቡድን ይመጣሉ ተብሎ እንግዲህ ከሚጠበቁት መካከል በቀዳሚነት አንዱ ናቸው። እሳቸው ሶስተኛው ናቸው። የመጨረሻው ደግሞ የቀድሞ የዚሁ የብሔራዊ ቡድን እንግዲህ ዋነኛ ተጫዋች በመሃል ሜዳ ከሚታወቁ እንደውም አልተተኩም ከሚባሉ መካከል አንዱ አንድሬ ፔርሎ ነው። የ2006 እንግዲህ ዋንጫ ሲያነሱ የዓለም ዋንጫን የቡድኑ አባል እንደነበረ በተጫዋችነት እናስታውሳለን። በአሰልጣኝነቱ ተሳክቶለታል ማለት አንችልም። ይህንንም ደግሞ ጁቬንቱስን ይዞ አይተነዋል። ዞሮ ዞሮ ግን ለብሔራዊ ቡድኑ በእጩነት ከተያዙ መካከል ይጠቀሳል ማለት ነው። ከዝውውር ጋር የተገናኘ አሰልጣኝ ቅጥር ጋር የተገናኘ ስለሆነ እናንሳው ብዬ ነው። ወደ ሌላ ጉዳይ ስናልፍ ደግሞ አንደኛው በክረምቱ ዋነኛ መነጋገሪያ ይሆናል ተብሎ ከሚጠበቀው ዝውውር መካከል የጁሊያን አልቫሬዝ የዝውውር ጉዳይ ነው። ከዚህ ተጫዋች ጋር በተገናኘው 2 ክለቦች ተፋጠዋል። ልጁ እዛው ስፔን መቆየት ይፈልጋል። አትሌቲኮ ማድሪድ ደግሞ ስፔን አትቆያትም እያለ ነው። ምክንያቱም ለተቀናቃኝ አሳልፌ መስጠት አልፈልግም ነው። ሪያል ማድሪድ እስከ 150 ሚሊዮን ዩሮ ለዝውውር ማቅረቡ የምናስታውሰው ነው። ነገር ግን ፍላጎት በአትሌቲኮ ማድሪድ መካከል የለም። ባርሴሎና 100 ሚሊዮን ፓውንድ አካባቢ አቅርቦ አፊዞ እንደነበር እናስታውሳለን። አትሌቲኮ ማድሪድ ለሪያል ማድሪድ 150 ሚሊዮን ጥያቄ እንደዚሁ ፌዝ ነው የሰጠው እና ለተቀናቃኝ መስጠት አልፈልግም፣ ሌላ አካል ሌላ ቡድን የሚፈልገው ከሆነ ግን ዝግጁ ነኝ ብሏል። 500 ሚሊዮን ዩሮ ደግሞ መልቀቂያ ዋጋው ነው። ይሄ መቼም ያው እንዳትመጣ ለማለት ነው እንጂ መሸጫ እንደማይሆን ግልጽ ነው። በዚህ ዋጋ የሚሸጥ ተጫዋች እስካሁንም የለም እና ዞሮ ዛሬ በወጡ መረጃዎች ምንድነው ተጫዋቹ ከዚህ ቀደም መልቀቅ እንደሚፈልግ ተናግሯል። ግን አርሴናል አሁን ቢሆን ፍላጎቶች አሉ፣ ጥረቶች አሉ። የልጁ ፍላጎት ግን ስፔን መቆየት እንደሆነ በድጋሚ ተገልጿል። የአትሌቲኮ ማድሪድን አቋም በማየት አሁንም አርሴናል እየገፋበት ነው በዚህ ዝውውር ላይ። ተጫዋቹ ደግሞ ወደ እንግሊዝ መምጣት አይፈልግም። ምን ይሆናል ውሳኔው እናያለን በቀጣይ ሂደት። አሁን ያየሁት ነገር ሁሊያን አልቫሬዝ አርሰናልን ለመቀላቀል ፍላጎት አሳይቷል። አዲሱ ነገር እሱ ነው። አይ ቲንክ አሁን በሰፊው እየተናፈሰ ያለው ነገር እሱ ነው። ክፍት ከአርሰናል ጋር ለመነጋገር ክፍት አድርጓል መንገዱን የሚል ነገር እየተነገረ ይገኛል እና ምናልባት አርሰናል ወደ ዝውውሩ እንደገና የመለሰው ጉዳይ በተጫዋቹ በኩል ያለ የፍላጎት ለውጥ ይመስለኛል። ያው አትሌቲኮ ማድሪድ ግልጽ አድርጓል አቋሙን አይደል ሙሉ ለሙሉ
ባርሰሎና ነው መሄድ የምፈልገው፣ የትኛውም ክለብ ሌላ ክለብ መሄድ አልፈልግም ብሏል። ግን ቅርብ ጊዜ እየወጡ ያሉ መረጃዎች እንደሚያሳዩት አርሰናል ለመቀላቀል በሩን ሳይከፍት አልቀርም የሚሉ አይነት መረጃዎች እየተነገሩ ይገኛሉና አሁን ትልቁ ችግር አርሰናል ማቅረብ የሚፈልገው 90 ሚሊዮን ፓውንድ አካባቢ ነው ለዚህ ተጫዋች። አትሌቲኮ ማድሪድ ደግሞ 150 ያየ ቡድን ያየ ክለብ ነውና ይህንን እንዴት ያመጣጥሩታል የሚለው ነው። ለፕራውድ ብለው 60 ሚሊዮን ይሰዋሉ ወይስ? አይ እንደዛ እንኳን የሚሸጡት አይመስለኝም። ምክንያቱም እነሱም ያመጡበት ዋጋ በጣም ውድ ነው እኮ አይደል? ማለት ወደ 81 ቢያንስ ከ100 በታች በፍጹም ነው። ከ100 በታች አይሸጡትም። ዞሮ አሁንም አርሴናል ፍላጎቱ እንዳለ ነው። ምክንያቱም በዋናነት ባለቤቱ የሆነው ክለቡ በቃ ለሀገር ውስጥ ተቀናቃኝ ክለብ መሸጥ አይፈልግም እና መልቀቅ የሚፈልግ ከሆነ ዞሮ ወደ ሌላ ክለብ ወደ ከሀገር ውጭ እንዲሄድ ነው። ፒኤስጂ ደግሞ ዝምታ መርጧል፣ ፍላጎት አላሳየም። አንደኛው እንግዲህ ጥሩ ገንዘብ አውጥቶ ሊገዛ የሚችል ያው እንደሚታወቀው ፒኤስጂ ነው እና የፒኤስጂ ዝምታ የአርሴናል ያው እንዳልነው ፈላጊ ነው፣ ተደጋጋሚ እየጠበቀ ነው የሚገኘው። አሁን ዘሚረር የሚለው ምንድነው አርሴናል በጣም ሲፈልገው የነበረው ሌላኛው ተጫዋች ያው ብራድሊ ባርኮላን ነው ከፒኤስጂ ግን ይሄ ተጫዋች አይነካም ብሏል፣ አይሸጥም ብሏል። በዋናነት ሌላ አማራጭ ያለው ቀድሞ ሲያስቡት የነበረው የአልቫሬዝ ነው። በኃይለኛው ፑሽ አድርገው እየቀጠሉበት ነው ዛሬም ጭምርና ከዚህ አንጻር ለማንኛውም ዛሬ ዋነኛ መነጋገሪያ ከሆኑ ዜናዎች መካከል የዚሁ ተጫዋች ጉዳይ ነው። ፍጻሜውን ግን አላገኘም። የት ይደርሳል የሚለውን ነገር እስቲ በሂደት እናየዋለን ነው ይጠበቃል። ዩሪ ቴሌማንስ ትላንት እንግዲህ ድንገት የሰማነው ዜና እንደሆነ ይታወቃል። የመጀመሪያ ደረጃ እንግዲህ ምንድነው ሕክምናውን ማለፉ ታውቋል። ወደ ዩናይትድ የሚያደርገው ዝውውር እና ያው ስምምነቱ በፍጥነት ይጠናቀቃል ተብሎ ይጠበቃል። ሕክምናው ላይ ከተደረሰ በኋላ ወደኋላ ይመለሳል ተብሎ አይጠበቅም። እንግዲህ የተለየ ነገር ነው ሃይጃክ የሚያደርግ አካል ካልመጣ በስተቀር ያለው ነገር ይሄ ነው። ያው በሳምንት 220,000 ፓውንድ ለመክፈል ማንቸስተር ዩናይትድ ዝግጁ ነው። ከዚህ ቀደም በአስቶን ቪላ ቤት ሲከፈለው የነበረው 150,000 ፓውንድ አካባቢ ነበረ። እንግዲህ የሃፍ ታይም ስፖርታችን ላይ ዩቲዩብ ቻናላችን ላይ ዝርዝር እንደገለጽ ነውም ለዚህ ሚና መሳካት ዋነኛው ነገር የዩሪ ቴሌማንስ ኤጀንቶች ናቸው። ክለቡንም ጉድ ያደረጉት በነገራችን ላይ ኤጀንቶቹ ናቸው። አስቶን ቪላን ጉድ ያደረጉት ዝርዝር ነገሮችን ሃፍ ታይም ስፖርታችን ላይ እስቲ ገብታችሁ ተከታተሉ። ዩቲዩብ ላይ ፎሎውም አድርጉ። ዣቢ አሎንሶ የጋርናቾ ነገር ይፋ አድርጓል። ክለቡን ይለቃል ብሏል። አዎ ግልጽ ነው፣ ይለቃል። ከክለቦችም ፍላጎት አይተናል ብለዋል። ዩሪ ቴሌማን ምንም ሳይወራ ግን ጨርሰው አይደል? የእንትኑ እኮ ነው የአርብ ዕለታው ድንገት የዚህ ማን ነው የኤደርሰን መክሸፍ እሱ ላይ ተማምነው ነበር ማንቸስተር ዩናይትዶች። ከዛ በኋላ አማተሩ ማን አለ ሲሉ ኤጀንቶች ጋር ነው የደወሉት። ኤጀንቶች ጋር ሲደዋውሉ መረጃውን አገኙ። ዝርዝር መረጃ ማለት ነው፣ ድብቅ መረጃዎች። ከዛ በኋላ ከኤጀንቱ ባገኙት መረጃ አማካኝነት ነው እንግዲህ ያንን ዋጋ ያቀረቡት እንጂ እኮ የቴሌማንስ መልቀቂያ ዋጋ አይታወቅም፣ ድብቅ ነው የነበረው። አሳልፈው ሰጡ ማለት ነው። ይሄ ነገር ነው የሆነው። ለማንኛውም ያው ይጠናቀቃል ተብሎ ይጠበቃል። ለማንቸስተር ዩናይትድ የሚገርም ያልታሰበ ድንቅ ዝውውር ነው።